ሰላም እንዴት ናችሁ? በዚህ ቪዲዮ ስለ አቮካዶ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን አባል ሁኑ። አቮካዶ ባለው ከፍተኛ የሆነ ኒውትሪየንት የቫይታሚን እና ሚነራል ይዘት በውስጡ በያዘው ፋይበር እና እጅግ አነስተኛ እና ጤነኛ የስብ መጠን በቫይታሚን ሲ፣ በቫይታሚን ኢ፣ ቫይታሚን ቢ6፣ ፖታሺየም፣ ማግኒዥየም እና ፎሌት በመያዙ እንዲሁም ኒውትሪሺየስ፣ ቨርሳታይል እና ዴሊሺየስ በመሆኑ የዓለማችን ተመራጭ ፍራፍሬ አይነት አድርጎታል። አቮካዶ ጸረ ብግነትና አንቲኦክሲደንት ባህሪ ስላሉት ብዙ በሽታዎችን ይከላከላል። አቮካዶ አብዝተን መመገባችን ኦቨርኦል ዳይት ኳሊቲያችን ይጨምራል። ውድ አድማጮች ዛሬ ስለ አቮካዶ ወሳኝ ነገር ይዘን መጠናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ እኛን ማበረታታት ነው። እንግዲህ ውድ አድማጮቻችን አቮካዶ ከሚሰጠን የጤና ጥቅሞች ውስጥ የመጀመሪያው ላልተወለደ ልጅ ወይም ጽንስ ጤንነት ወሳኝ ነው። ጽንስና ለምታጠባነት ለጸነሰች እናት በጣም ወሳኝ ፍራፍሬ ነው። አቮካዶ ጥሩ የቫይታሚን ኤ፣ ቫይታሚን ቢ ኮምፕሌክስ፣ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ኤች፣ ቫይታሚን ኬ እና ፎሊክ አሲድ መገኛ ነው። በተጨማሪም በውስጡ የሚገኙት የማግኒዥየም፣ ኮፐር፣ አይረን፣ ካልሽየም፣ ፖታሺየም የመሳሰሉት ንጥረ ነገሮች ለጽንሱ እድገት እጅግ ወሳኝ ናቸው። አቮካዶን አዘውትረው የሚመገቡ ሰዎች ከማያዘወትሩ ሰዎች የተሻለ የቆዳና የፀጉር ልስላሴ ጤንነት፣ ማራኪ የሰውነት ጠረን፣ የአእምሮ እድገት እንደሚጎናጸፉ ጽናቶች ያሳያሉ። አቮካዶ ከፍተኛ የሆነ የፋይበር መጠን ስላለው ድርቀትን ወይም ኮንስቲፔሽንን ይቀንስልናል። እንደምታውቁት ድርቀት ወይም ኮንስቲፔሽን ደግሞ ኮመን ፕሬግናንሲ ሲምፕተም በእርግዝና ጊዜ የተለመደ ምልክት ነው። ስለዚህ እሱን እንዳይኖር ያደርጋል። ሁለተኛው የአቮካዶ ጥቅም ለልብ ህመምና ስትሮክ የመጋለጥ እድላችን ይቀንሳል። እንግዲህ ስትሮክ ማለት የአእምሮ ጥቃት ነው። የዚህን ስትሮክ የሚባል በሽታና የልብ ህመም ችግርን ለወደፊቱ እንዳንጋለጥ ይከላከላል። አዘውትረን አቮካዶን መውሰድ ወይም መመገብ ለልብ በሽታ መከላከል አሪፍ ነው። በአቮካዶ በውስጡ እንደ ቫይታሚንስ፣ ሚነራልስ፣ ጤናማ የሆነ ቅባት፣ ፋት፣ ፋይበር በመያዙ ለልብ ጤና አስፈላጊ ነው። አጠቃላይ ካርዲዮቫስኩላር ሲስተም ሄልዝ ጠቃሚ ነው ማለት ነው። ከፍተኛ የሆነ ፖታሺየም እና ማግኒዥየም በውስጡ በመያዙ አቮካዶ ደም ግፊታችንን የማመጣጠን ስራ ይሰራል። ብለድ ፕሬሸር ሬጉሌሽን የምንለውን ያደርጋል። ደማችን በጥሩ ሁኔታ መገኘቱ ግፊቱ በጥሩ ሁኔታ መገኘቱ ደግሞ የልብ በሽታ ተጋላጭነታችን ይቀንሳል። ሶስተኛው የሚሆነው የምግብ ስርዓተ ልመት ጤንነትን ይጠብቃል። ገት ሄልዝ የምንለው አቮካዶ ከፍተኛ ፋይበር አለው። ፋይበር መኖሩ ደግሞ አጠቃላይ የመፍጨት የሚያገለግሉ ወይም ዳይጀስቲቭ ሲስተም ጤንነታችን ይጠበቃል። ምክንያቱም ጤናማ የሆኑ ባክቴሪያዎች እንዲያድጉ እንዲበዙ ስለሚያደርግ ነው። ያ ማለት ባክቴሪያል ዳይቨርሲቲ እንዲጨምር ስለሚያደርግ ነው። በአንድ ጥናት ላይ አቮካዶ በሚመገቡ አዘውትረውና በማይመገቡ በተሰራ ጥናት ላይ አቮካዶ አዘውትረው የሚመገቡ ሰዎች የባይል አሲድ መጠናቸው ቀንሶ ነው የተገኘው። እንዲሁም ደግሞ ባክቴሪያል ዳይቨርሲቲ ጨምሮ ነው የተገኘው፣ የሚፈለገውም ነው። በዚህ በተቃራኒው ባይል አሲድ መጠናቸው ቢጨምር ባክቴሪያል ዳይቨርሲቲያቸው ቢቀንስ ሰዎች ለምን ይጋለጡ ነበረ? ለኢንተስታይናል ኢንፍላሜሽን ብግነት፣ የአንጀት ብግነት፣ ኮለን ካንሰር፣ የአንጀት ካንሰር እንዲሁም ኢንፍላማቶሪ ቦል ዲዚዝ የሚባሉ በሽታዎች ተጋላጭነታቸው ይጨምራል ማለት ነው። ግን አቮካዶ መመገብ እነዚህ በሽታዎች እንዳይኖሩ ያደርጋል ማለት ነው። አራተኛው የአቮካዶ ጥቅም አብዛኛው ኒውትሪየንቶች የሚገኙበት ፍራፍሬ ነው። ኤክሰለንት ሶርስ ኦፍ ኒውትሪየንትስ በመባል ታወቃል። አቮካዶ ጠቃሚ ኒውትሪየንቶችን በውስጡ ይዟል። ለምሳሌ አንድ ሰው 201 ግራም የሚመዝን አቮካዶ ወይም አንድ አቮካዶ ቢመገብ ምን ሊያገኝ ይችላል የሚለውን ስናይ 322 ካሎሪ፣ 30 ግራም ፋት፣ 4 ግራም ፕሮቲን፣ 17 ግራም ካርቦሃይድሬት፣ 14 ግራም ፋይበር፣ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ኬ፣ ቫይታሚን ቢ2 ሪቦፍላቪን፣ ቫይታሚን ቢ3 ኒያሲን፣ ቫይታሚን ቢ5 ፓንቶቶኒክ አሲድ፣ ቫይታሚን ቢ6 ፓራዶክሲን፣ ፎሌት፣ ማግኒዥየም፣ ፖታሺየም፣ ኮፐር፣ ማንጋኒዝ የመሳሰሉ ንጥረ ነገሮችን ያገኛል። እንግዲህ እነዚህ ንጥረ ነገሮች የተጠራቀሙበት ፍራፍሬ ነው። ጤናማ የሆነ ስብ ወይም ፋት፣ ፋይበር፣ ቫይታሚኖች፣ ሚነራሎች የያዘ ነው። እንዲሁም ቀን ተቀን ከምንመገባቸው ምግቦች የማናገኛቸው ንጥረ ነገሮች እንደ ማግኒዥየም፣ ቫይታሚን ቢ6፣ ቫይታሚን ሲ፣ ቫይታሚን ኤ እና ፎሌት በውስጡ ይዟል አቮካዶ። ለምሳሌ የተወሰኑትን እንኳን እንደ ኤግዛምፕል ብናይ ለምሳሌ ፖታሺየምን፣ ቫይታሚን ቢ6ን ብናይ ፖታሺየም በጣም ወሳኝ የሆነ ኒውትሪየንት ነው። ለሰውነታችን በጣም ጠቃሚና ሰውነታችን ቀን ተቀን ስራውን በትክክል እንዲሰራ የሚያደርግ ነው። ብለድ ፕሬሸር ሬጉሌሽን ወይም ደግሞ የደም ግፊትን በማመጣጠን ትልቅ ስራ ይሰራል።
ነርቭ ሲስተም ፋንክሽናችን ጥሩ የሆነ የነርቭ ስርዓት እንዲኖረን ያስችላል። በየቀኑ የሚፈለገውን ያክል መጠን የአቮካዶ መጠን መመገባችን እንደ ሃይፐርቴንሽን፣ ግፊት፣ ስትሮክ፣ የአእምሮ ጥቃት የመሳሰሉ ነገሮችን ለወደፊቱ እንዳይከሰቱ ይከላከልልናል። አቮካዶ በውስጡ አሁንም ቪታሚን ሲ፣ ቪታሚን ቢ6 እና ቪታሚን ኢ ይዟል። ሲ፣ ቢ6 እና ቪታሚን ኢ መያዙ ኢሚዩን ሲስተም ጤንነታችን ያስጠብቃል። ኢሚዩን ሲስተም ማለት አጠቃላይ በሽታ የመከላከል ሲስተማችን ጠንካራ እንዲሆን ያደርጋል። እንዲሁም ቪታሚን ቢ6 በመያዙ አቮካዶ ብግነትን ያጠፋል፣ ኦክሲዳቲቭ ዳሜጅን ይከላከላል። በቂ ያልሆነ ቪታሚን ቢ6 ቢኖረን በሰውነታችን ኢሚዩን ፋንክሽናችን ጉዳት ላይ ይሆንና ለበሽታ ተጋላጭነታችን ይጨምራል ማለት ነው። እነዚህ እንደ አብነት ያክል የተገለጹ ናቸው። አምስተኛው የአቮካዶ ጥቅም አቮካዶ በሰውነታችን የሚገኘውን የኮሌስትሮል መጠን ዝቅ በማድረግ ረገድ አቻ የለውም። አቮካዶ በውስጡ የያዘው ከፍተኛ ፋቲ አሲድ መጠን በሰውነታችን ያለው የኮሌስትሮል መጠን ዝቅ እንዲል ያስችላል። በአንጻሩ ለሰውነታችን ጠቃሚ የሆነውን ኮሌስትሮል መጠን ከፍ እንዲል ያደርጋል። አቮካዶ በውስጡ ሃርት ፕሮቴክቲቭ ኤችዲኤል የሚባለውን ኮሌስትሮል እንዲጨምር ያደርጋል። እንዲሁም ኦክሲዳይዝድ ኤልዲኤል ለልብ በሽታ ለግፊት የሚያጋልጠውን ኤልዲኤል ደግሞ በመቀነስ ይታወቃል ማለት ነው። ሌላው የአቮካዶ ጥቅም ሪች ሶርስ ኦፍ አንቲኦክሲደንት ኤንድ አንቲ ኢንፍላማቶሪ ጸረ ብግነት ባህሪ ያለው አቮካዶ እንዲሁም አንቲኦክሲደንት ባህሪ ያለው አቮካዶ ከቪታሚኖች፣ ሚነራሎች፣ ጤናማ የሆኑ ቅባቶች፣ ፋይበር ከመሰራቱም በተጨማሪ ባዮአክቲቭ ኮምፓውንዶችን ይዟል። እነዚህ ባዮአክቲቭ ኮምፓውንዶች እንደ ካሮቲኖይድስ፣ ቪታሚን ሲ፣ ቪታሚን ኢ፣ ፌኖሊክ ኮምፓውንድ ይዟል። እነዚህም ደግሞ አንቲኦክሲደንት ባህሪ ያላቸው አሁን ያየናቸው ኮምፓውንዶች አንቲኦክሲደንት ባህሪ ኖራቸው ማለት ሰውነታችን ስራውን በሚሰራበት ጊዜ የሚፈጠሩ ጎጂ ንጥረ ነገሮች ወይም ፍሪ ራዲካልስ የሚባሉ አሉ። እነዚህን በማምከን ለበሽታ እንዳንጋለጥ ያደርጋል። ሌላው ኒውሮ ፕሮቴክቲቭ ጭንቅላታችን ይጠብቃል። ጥሩ ነርቭ ሲስተም ስርዓት እንዲኖረን ያደርጋል በአክቲቭ ኮምፓውንድ በመያዙ። እንዲሁም ካርዲዮ ፕሮቴክቲቭ የልብ ጤና እንዲጠበቅ ያደርጋል። ስለዚህ እንደ ኤግዛምፕል እንኳን ካሮቲኖይድን ብንወስድ ካሮቲኖይድ በአቮካዶ የሚገኘው በውስጡ 3 አይነት ካሮቲኖይድ አሉ። ሉቲን፣ አልፋ ካሮቲን እና ቤታ ካሮቲን የሚባሉ አሉ። እነዚህም በተመሳሳይ ስራቸው አንቲኦክሲደንት ኢፌክት አላቸው። ፕሮቴክቲቭ ኦክሲዳቲቭ ዳሜጅን ይከላከላሉ። ስለዚህ አንቲኦክሲደንት ኢፌክት ወይም ኦክሲዳቲቭ ዳሜጅን ተከላከሉ ማለት ፍሪ ራዲካሎችን ያጠፋሉ ማለት ነው። ያ ማለት ወደፊት የክሮኒክ ዲዚዝ የሚባሉት እንደ ካንሰር፣ የልብ በሽታ እንዲህ ነገሮች እንዳንጋለጥ ይጠቅሙናል ማለት ነው። እዚህ አቮካዶን አብዝቶ መመገብ ቦዲ ኦክሲዳቲቭ ዲፌንሳችን እንዲጨምር ያደርጋል ማለት ነው። በአቮካዶ የሚገኘው አንቲኦክሲደንት በደም ውስጥ መጨመር ያ ማለት እንደ ቪታሚን ሲ፣ ቪታሚን ካሮቲኖይድ በደማችን ጨመሩ ማለት ኮግኒቲቭ ፋንክሽናችን አጠቃላይ የጭንቅላት ስራችን ይጨምራል። የማስታወስ ለርኒንግ አቢሊቲ፣ ሚሞሪ የሚመስሉ ኮግኒቲቭ ፋንክሽናችን ይጨምራል። የልብ ጤና ይጨምራል። ሌላው የአቮካዶ ጥቅም ክብደት ለመቀነስ ፍቱን ነው። አቮካዶ ሙቀት ሰጪ ምግቦች ከምንላቸው እንደመመደቡ መጠን በየማዕዳችን በቂ የጊዜ ልዩነት እንድናደርግ ያስችለናል። በዚህም ቶሎ ቶሎ የረሃብ ስሜት እንዳይሰማን በማድረግ የምግብ ፍጆታና ክብደታችን እንዲስተካከል ያደርጋል። አቮካዶ ፋይበርን በመያዙ ምክንያት ጤናማ የሆነ ቅባት ወይም ፋት በመያዙ ምክንያት ዌይት ሎስ እንዲኖረን ያደርጋል። እንዲሁም ሳቲቲ የጥጋብ ስሜት እንዲኖረን ያደርጋል። እንዲሁም ከሆድ አካባቢ የሚኖሩ ቤሊ ብለን የምንጠራቸው ወይም ፋት እንዲቃጠል በማድረግ የክብደት መጠናችን እንዲቀንስ ያደርጋል። ሌላው የአቮካዶ ጥቅም እርጅናን ለመከላከልና የቆዳ ውበት ተጠብቆ እንዲቆይ ያደርጋል። ለቆዳ በጣም አስፈላጊ ነው አቮካዶ ውስጥ በብዙ መጠን የሚገኘው አንቲኦክሲደንት ቆዳ እንዳይሸበሸብና የሞቱ የቆዳ ሴሎች ራሳቸው እንዲተኩ ሲያግዝ ካሮቲኖይድስ የተባለው ንጥረ ነገር በቆዳ ላይ የሚታዩና የቆዳን ውበት የሚቀንሱ ምልክቶችን እንዳይከሰቱ ያደርጋል። ሌላው የአቮካዶ ጥቅም ለስኳር ህመምተኞች በጣም ተመራጭ ነው። ያ ማለት ለወደፊት ኮምፕሊኬሽን ነው ጠንቅ ለምንጠራው ፕሬቨንት ዲያቤቲክ ኮምፕሊኬሽን ያደርጋል፣ እንዳይፈጠሩ ያደርጋል፣ እንዳይባባስ ያደርጋል ስኳር በሽታ። በአቮካዶ ውስጥ በጥሩ መጠን የሚገኘው ፖታሺየም በደማችን ውስጥ ያለውን የግሉኮስ መጠን በማመጣጠን በሰውነት ውስጥ የልብ ስራንና የስኳር መጠንን የተረጋጋ እንዲሆን ያስችላል። ስኳር ህመምተኞች አሪፍ ነው። 10 ቨርሳታይል ኤንድ ዴሊሺየስ እንግዲህ ብዙ ጥቅሞች አሉት። እንዲሁም ዴሊሺየስ ጣፋጭ ነው። ከብዙ ምግቦች ጋር የመዋሃድ አብሮ የመሰራት ባህሪ ያለው ላይክ ፍሩት ባንች እንደምንለው። 11 ለነርቭ ስርዓት በጣም አሪፍ ነው። ኢንክሪዝ ብሬን ፋንክሽን አእምሯችን በትክክል ስራው እንዲሰራ ካፓሲቲው እንዲጨምር የማድረግ አቅም አለው። ይሄም ለብሬን ወይም ለነርቭ ሲስተም እንዲጠቅም ያስቻሉት ፖታሺየምን በመያዙ በአክቲቭ ኮምፓውንዶች ያልናቸው ቅድም እንደ ካሮቲኖይድ፣ ቪታሚን ሲ በመያዙ ምክንያት ነው።
ሌላው የመጨረሻው ለአይን ጤና በጣም አሪፍ ነው፣ ለአይን ጤንነት። እንግዲህ አድማጮቻችን ዛሬ ስለ አቮካዶ ይዘንላችሁ የቀረበው ይሄን ይመስላል። ለወደፊት ስራ እንድንበረታታ ከእናንተ የሚጠበቀው ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን። ሌላ መሰል ቪዲዮዎች አሉ፣ በተለያየ ፍሩትስ የተሰሩ ቪዲዮዎች አሉ። እነሱን ለማግኘት ከስር ሊንክ አለላችሁ ዲስክሪፕሽን ሴክሽን ከስር አስቀምጠናል። ታች ወረድ ብላችሁ አገኟቸው፣ ወይም ውስጥ ገብታችሁ ፕሌሊስት ቪዲዮስ የሚሉት ጋር ብዛት ያላቸው ቪዲዮዎች አሉ። የሚመለከታችሁን ማየትም ሼር ማድረግም ትችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩም።